አብርሃም እስከመች ነው ሁለት አይነት ሰው የምትሆነው? አንድ የነቢ አንድ የሊላህ የሚያደርግ እስከመች ድረስ ነው? እስከመች ነው? ቆይ አይደለም ቀን ከሄርሜላ ጋር እንደዛ ስትላላት ቪዲዮ ለቀክ። ቆይ ዛሬ ደግሞ መሸት ሲል ሩታን እንደዚህ ቪዲዮ እየለቀቃችሁ ምንድነው እየተካሄደ ያለው? ምንድነው ሊገባኝ አልቻለም። ሲቀጥል ሄርሜላ ቡታጅራ ለምንድነው ይዘሃት የመጣኸው ዛሬ? ይሄን በዚህ ማለት ነው ይሄን ታውቁታላችሁ አይደለ? እንደዚህ ጥርግ ላደርግ ነው የመጣሁት። እንደዚህ ጥርግ እንደዚህ አናትህን ክልትውል አደርግ ነው የመጣሁት አይደለም። እኔ ቆይ ልታሳብደኝ ነው አንተ ልጅ። እኔ አንተን እየተከታተልኩ ልጨልል ነው ማለት ነው። ቆይ ምንድነው አላማ? ሀሳብህ ምንድነው? እንደዛ ሀብሀቡን አሸክሞት እንግዲህ ደግሞ ምንድነው ያለው? ሩታ ቆማ ነው እንደምትሸነው። ሩታ መች ነው ቆማ እየሸናችሁ ነው ያልከው? አረ ወይኔ ጉዴ! ሰው ወዴት እየሄደ ነው? ቆይ አይደለም ይሄን ላስቀምጠውና ቁም ነገር እናውራ። የምር በዚህ መጨረሻ ላይ አናትህን እመታሃለሁ ማለት ነው። ቆይ እስከ መች ነው አንተ ድድብ የምትለው? ቆይ ለምንድን ነው? ለነገሩ አዶናይ እኮ ድድብ በሉ ብሏል አይደለም? ቆይ አላማህ ምንድን ነው ንገረን። ሁለት ቤት መሆን ነው አላማ? እንደ አበጋዝ ሁለት ቤት ሚስት እንዲኖርህ ነው የፈለግከው? ሁለት ቤት። ሄርሜላ ለምንድን ነው ቡታጅራ ይዘሃት የመጣኸው? ለምንድን ነው የመጣኸው? ቆይ ቡታጅራ የመጣኸው እኮ የሩታ እናት ሽምግልና ጠርታህ ነው አይደለ? ሄርሜላ ለምንድን ነው ይዘሃት የመጣኸው? እኔ ግራ በቃ የገባኝ ነገር ለምንድን ነው ሄርሜላን ይዘህ የመጣኸው? ዛሬስ ትናንትና እሺ እንደዛ ልቧ ላይ ተጫውተ ሸኛሃት። ምች ለመች ይቅርታ ይጠይቀኛል፣ ምች ለመች አብረን እንሆን ይለኛል እያለች እያሰበች እያብሰለሰለች ማለት ነው። እንደዛ ተጫውተህባት በቃ ቻው ሂጂ አልካት። ዛሬ ደግሞ እኔ ጨጓራዬ ሊልጠኝ ነው። ባይዘይ የሩታ ውሳኔ ትክክል ነው። ገባችሁ? ለምን እዚህ ጋር እሱ በፈለገ ሰዓት እየመጣ በፈለገ ሰዓት እየሄደ አንድ የሆነ ነገር ይላታል፣ አንድ የሆነ ነገር ለምሳሌ ዛሬ ማምሻ እንደዚህ ያላት ቀን ደግሞ ምን ቪዲዮ አይታለች? ከሄርሜላ ጋር ተቃቅፎ እንደዛ ፍቅር እየተጫወቱ አይታለች። ያንን ቪዲዮ አይታ እንዴት ነው ዛሬ እሺ በቃ አብረኸኝ ሁን በቃ ብላ የምትለው? ይሄ በቃ ባይዜ እኔ ሩታ እንደዚህ ፈገግ ብላ ሳያት እንዴት ደስ እንዳለኝ የኔ ልዕልት በቃ እንደዚህ ደስታዋ ሲመለስ እንደዚህ ፈንስ ያደርጋት ያለው ደስታ እኔ ራሱ አብሬያት እንተከተካለሁ። የምሬን ነው የምላችሁ። ያው አሁን የምተኛበት ሰዓት ነው፣ አላስቻለኝም መጣሁ እና ለምንድን ነው ሁለት አይነት ሰው የምትሆነው? በቃ አንተ እኔ እኮ ከራስ ጋር አይደለህም ብዬ ያልኩት ለዚህ ነው። የምሬን ነው የምላችሁ። አብርሽ ከራሱ ጋር አይደለም ብዬ ያልኩት ለዚህ ነው። ምክንያቱም አንዴ ሰው ይሆናል፣ አንዴ አውሬ ይሆናል። የምሬን ነው የምላችሁ። ለዚህ ነው እኔ አብርሽ ቁጭ ብሎ ማብሰልሰል ማሰብ ያለበት ከቤተሰቡ ጋር መሆን ያለበት ብዬ የተናገርኩት ለዚህ ነው። ምክንያቱም ስለሚገለባብጠው ማለት ነው። ገባችኋል? ይገለባብጠዋል። ቀን ሌላ ሰው፣ ማታ ሌላ ሰው፣ ቀን ሌላ ሰው፣ ማምሻ ሌላ ሰው። ሹሃዳ ምንድነው ይሄ እንዴ? ኧረ ይደብራል። የምሬን ነው የምልህ እንዴ። ለልጅህ ራሱ ምንድነው የምታሳየው እንዴ? ጉድ እኮ ነው። እኔ እኮ በቃ ግራ ቢገባኝ ይሄ ልጅ ምን እንደው ጸበል አስረው ይሰዱ እንዴ? አስረው እንዲወስዱ ላድርግ? ዘመዶች አማራጭ የለንም። የምር እኔ ያው ልተኛ ነበር። የምር ተናድጄ ነው የመጣሁት። እንደው ማወራው ራሱ ጠፋብኝ። ሸንታ አታውቅም እንደዚህ ሩታ ቆማ ሸንታ አታውቅም ነው ያልከው? ሩታ ቁጭ ብላ ነው እንዴ ብሻናው ነው ያልከው? አብርሽ ድድብ ያለ ልጅ እንደሆነ በዚህ ይወቁ። የምሬን ነው የምላችሁ። ማለት ድድብ ያለ ልጅ ስላችሁ የሆነ ደደብ ነው አይደለም፣ ግን ነገሮችን ማገናዘብ አይችልም። ተረታችሁኛል አይደል? መረዳት ተረዳሁኛል እንጂ ምንም በቃ የሚያረካ ንግግር አልተናገረም ማለት ነው። እና በቃ እኔ ይሄን የዛሬ ቪዲዮ እንዳልቀበለው ያደረገኝ ምን እንደሆነ ታውቃላችሁ? ቲክቶክ ላይ የለቀቀው ቪዲዮ ነው ያከሸፈው እንጂ ቲክቶክ ላይ ምንም አይነት ቪዲዮ ባይለቅ የዛሬው ቪዲዮ በቃ ኦሬዲ ሩታ ራሱ እንድታብሰለሰል ይረዳታል። ገባችኋል? ነገር ግን ይሄ ልጅ እዛ የሆነ ነገር ንፋስ ያናፍሳል፣ እዚህ ደግሞ መጥቶ የሆነ ነገር ይላል። ልጅቷን ራሱ እኔ በዚህ ያህል የአብርሽ ሁኔታ ጥያቄ ከፈጠረብኝ እሷ እንዴት ምን ያህል እየተጎዳች ነው። የምር ቤተሰብ ሁላ ታሳዝናለች ሩታ የምር። እና በዚህ አጋጣሚ ፈረንጁ
እግዚአብሔር ያክብር። ይህንንም ሀሳብ አምጥተህ ስላሰብክ በእውነት ክበር። ሌላ ምንም የምልህ ነገር የለም። እርግዝና በጣም ከባድ ነው። እኔ አይቼዋለሁ። ወይ በኢየሱስ ስም በቃ በተለይ የሽንት ቤት ቁጭ ብሎ የሚሸናው ነገር ወይ 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 ሆድ ሲደርቅ ምናምን በቃ እኔ እንጃ ስሜቱን ልገልጽላችሁ አልችልም። ሽንቴን ስሸናና ስተኛ እንቅልፍ ስተኛ የምሰቃየው ስቃይ ልነግራችሁ አልችልም። በቃ ወደዚህም ብገለበጥ አይመችኝም፣ ወደዚህ ብገለበጥ አይመችኝም። ያፍጥም መተኛት እንዴትና እንደናፈቀኝ በቃ እንዴት ሰማይ ሆኖብኝ በስባብ ከዚህ ትራስ ከመቀመጫዬ ትራስ ከግሬ ትራስ ከጭንቅላቴ ትራስ ነው ዙሪያዬን የሚከበኝ ማለት ነው። እና ደስ የሚል ስቃይ በቃ ደግሞ ወልዳችሁ የተወሰነ ደግሞ ልጆቹ ሲያድጉ ያ እርግዝና ይናፍቃቸዋል። እና እናትነት ማለት ደስ የሚል ስቃይ ነው። የምሬ ነው የምላችሁ። እና ሩታዬ በዚህ አጋጣሚ እንደዚህ ፈገግ ብለሽ ስላየንሽ በቃ እንዴት ደስ እንዳለን። አሁንም በርሲ፣ ጠንከሪልን፣ አይዞሽ፣ ሁሉም ነገር ለበጎ ነው የምለው። አብርሽ ግን እባክህን ይሄን ህይወት ከፈለከው ከዛች ልጅ ጋር ያለህን ነገር ከታ አድርግ። እኔ ይቅርታ ለቃላቶቼ በጣም ይቅርታ አድርግልኝ። በቃ ስለምታምሩ ነው አንድ ላይ ማለት ነው። የምሬ ነው የምልህ። በጣም ነው የምታምሩት አንድ ላይ። በቃ አንድ ላይ ሆኑልን። እንደዚህ ፈን እያደረጋችሁ ዘና እያላችሁ አንድ ላይ ሆኑልን ነው የምለው በቃ